እኔ እኮ አብርሃም በስበብ አስባቡ ሩታን እያስጠራ ካላየኋት ሲል እኮ ይገርመኝ ነበረ። ምንድን ነው ይሄ ልጅ እላለሁኝ። አሁን ላይ ግን የኔን ጨረቃ ዲችን የኔን ድምቀት ሩታዬን ሳያት ግን የእውነትም ደግሞ እንኳን ወንድ ሴትን የሚያማልል ውበት፣ ትትና፣ ቁንጅና እንዳላት አመንኩኝ። ሰላም ውድ የተከበራችሁ ቻናል ተከታታዮች እንዴት ናችሁልኝ? የኔ ወዶች የኔ ወርቆች፣ ዛሬም እንግዲህ ወርቅ የሆነችውን የኛን ውድ ነገር ሩታዬን ይዤላችሁ መጥቻለሁኝ። የኔ ማሮች ማለት ነው። ይህን ቪዲዮ ከወደዳችሁት ቪዲዮ ላይክ በማድረግ አብሮነታችሁን አሳዩኝ። የሩታ ቤተሰቦች የት ናችሁ? የእውነት ግን እኔ ቤት የሩታ ቤተሰቦች የላችሁም ማለት እችላለሁ ማለት ነው። በቃ ዝም ብዬ ነው የምለፋው ማለት እችላለሁ። እና ምክንያቱም በጣም የሩታ ቤተሰቦች መልካም ልጆች ናችሁ። ላይክ ታረጋላችሁ፣ ኮሜንት አሰባሳይ ታስቀምጣላችሁ። እና እኔ ጋር ግን የላችሁም፣ ፈዛችኋል፣ ደክማችኋል ማለት ይቻላል። እና በርቱ በርቱ። ሩታዬን በጭራሽ ዝቅ ልናረጋት ሳይሆን ከፍ ልናረጋት ነው የሚገባው። የእኛን ድምቀታችን ማለት ነው። የኔ ወርቅ፣ የኔ ማር፣ የኔ አማላይ ማለት ነው። የኔ ጨረቃዋን መስላ ፍክት ድምቅ ብላ መታለናለች እንደምታዩት ማለት ነው። የኔ ወደ ሩታዬ ምንጊዜም ፈካ ድምቅ በይልን። አብርሃም እንግዲህ በስበብ አስባቡ በዚህ ወጣ በዚህ ገባ እያለ ሰውንም ሩታንም እየጠራ ሩታን በየቀኑ ካላያት መኖር አይችልም ማለት ነው። እና ደግሞ የሆነ ነገር አለ፣ የሆነ ሚስጥር አለ። ያንንም ነገር ደግሞ በሌላ ቪዲዮ በደንብ አድርጌ ወደ ማታ አካባቢ ይዤላችሁ ልመጣ እችላለሁ። እሱ ምንድነው ምናየው ይሆናል። እዛ ቪዲዮ ላይ ስናገረው ታዩታላችሁ ማለት ነው። አሁን በእነሱ ቤት እኛን እየሸወዱ ይመስላችኋል፣ ግን ደግሞ አይደለም። እኛም አውቀን ነው፣ እነሱም አውቀው ነው። አለቀ። ስለዚህ በጣም ለምትጨነቁ ልጆች መልስ እንዲሆናችሁ በሌላ ቪዲዮ ሌላ ነገር ይዤላችሁ እመጣለሁ። ያም ነገር እንግዲህ እናንተም አይታችሁታል ወይስ አላያችሁት የሚለው ነገር አላቅም። እንግዲህ ይዤላችሁ እመጣለሁ በሌላ ቪዲዮ ነው ውዶች። ብቻ ግን አሁን ላይ ይችን ድምቀት ይችን ቆንጆ ስታዩት ምን ተሰማችሁ? ማሻላ በሉ። ሰምታችኋል የኔ ውድ ማለት ነው። ሩታዬን ይዤላችሁ የመጣሁት ዛሬ ማለት ነው። የኔ ማር ማንንም ሰው ሳልጨምር ሩታን ብቻ የኔ ውድ